ከባለፈው ለታቂ ልብሽና ልቤ ይላል። እንግዲህ ፊዮሬና ኤዱ በመንገድ ላይ ሲጋራውን ገዝቶ እየመጣ ያለ ድንገት ይገናኛሉ። ፊዮሬም በዛ ሄድልኝ በዚህ ሄድልኝ እያለች ይደናባበራሉ። እሱም ደግሞ ጥሏት ይሄዳል፣ እሷም ጥሏት ይሄዳለች። ከዛም እሱ በጣም ይደነግጣል። እንዴ ምንኜ ነው እንደዚህ ድንብርብር ያደረገኝ ብሎ ራሱን ይጠይቃል። እኔ እኮ እሷ አታገኝ እኔ እኮ ነኝ የማውቃት ይላል። ሁለታቸውም እየተደባበሩ ተለያዩ። ወደ ስራው ቦታ ሄደ። ወደ ስራው ቦታ ሲሄድ ልብሱን ቀይሮ መኪናውን ጎማ እያደረገ በነበረ ሰዓት ጓደኛው ደግሞ ይመጣና ይዞ ሰውዬ እኮ አለቃ እኮ ከስራው እንድታቋርጥ ፈለገ ይለዋል። እንዴ ማለት ምን አደረግኩኝና? እንዴ ነግሬህ የለ እያረፈርክ ስለሆነ በዛ ሰበብ ወጣ ብሏል ከስራው ይለዋል። እንዴ በጣም ይደነግጣል። እኔ በቃ አለኝ ያልኩት ስራ ይሄ ነበረ እና ደግሞ ካንተም ጋር ላዩ ማለት ነው አንድ አለ ብዬ ያልኩት ነገር ይሄ ነበር ይለዋል። እንዴ ይሄ የለም ማለት ስራ የለም ሌላ ያለህ ማን ነው ይለዋል። እንዴ ታውቋለህ ሁሉ ነገር እኮ ፍርስርስ ያለ እኮ ነው ይለዋል። ቢሆንም ተስፋ አትቁረጥ ወንድ ልጅ አይደለ? ስለዚህ ተስፋ አትቁረጥ፣ ደግሞ ይሄንን ብታጠው ጎዳና ላይ የምሰራው ስራ አለህ አይደለ ይለዋል። እሱማው ግን እኮ ያም እኮ አንድ ቀን መፍረሱ እኮ አይቀርም ይለዋል። አይ እንደዛ አትሆና ወንድሜ ይለዋል። እሱም ይሄዳል። መንገድ ላይ የሆነ ሊስትሮ ጫማ የሚጠርግ ይሸጣል፣ ሲጋራና ጫማዎች እየሰፋ ማለት ነው። ከዛ ከሱ ጋር ሲጋራውን ይገዛል። አንድ ሊሰጠው ስል ሁሉንም ሰጠኝ ይለዋል። ያለዚህ እኮ መኖር አልችልም ነበረ እሱ ባይኖርልኝ ኖሮ ይላል። እንግዲህ አስባችሁታል፣ ሲጋራውን ማለት ነው። ከዛ ወንድሜ ያለው እንደው አንድ ነገር ልንገርህ አለው። ምን ነው? ይሄ ነገር እኮ ለልብህና ለሰውነትህ እኮ ጥሩ አይደለም። ይሄ አመለካከትን ብትቀይረው ባታጨስ ጥሩ ነበር ይለዋል። ባክን ካለሷ አኖርም ይለዋል። አንዳንድ ሚስጥሮች ነግረዋል። ስለ ድሮ ፍቅረኛውና አሁን ለሚያፈቅራት ልጅ ነግረዋል። እንዴት ኢዳናሳ ሲለው ኢዳና ወደ አሜሪካ ሄዳ ቤተሰቦቿ ለይተዋት ከኔ ሄደች ይለዋል። እንዴ አይገርምም? እና እስካሁን ድረስ ምንም ነገር የለም? አዎ የለም። እሺ እና ታዲያ ፊዮር እንዴት አፈቀርካት? ባክን ፊዮርን የማፈቅራት በደብዳቤና በጥቅሶች ነው ይለዋል። እንዴ ማለት እሷም ያንን ጥቅስ እያነበበች አንተም ቴክስቱን ይሄንን እያጻፍክላት እዛፍ ስር እያስቀመጥልክላት ነው ማለት ነው? አዎ እንደዛ ነው። ሁልጊዜም አስቀምጥላታለሁ፣ አያታለሁ። እሷም ደግሞ ያላት ጉጉት ለመያዝ በቃ የጻፍኩላትን ለማንበብ እዛ አለሁበት ድረስ ትመጣለች ይለዋል። በጣም ይገርማል አለ። እሷም እንግዲህ ወደዛ ወደ ደብዳቤ የሚያስቀምጥበት ቦታ እየመጣች ነበረ። እሱም ደግሞ ቁጭ ብሎ እየጠበቃት ነበረ። በቃ ዛሬ ቀረሽብኝ፣ አይነሽን ሳላይሽ ሊሄድ ነው ማለት ነው ይላል። ከዛ እሷም ደግሞ እየተንጎራደደች እንደው ዛሬ እንኳን ቢያጋጥመኝ ገጣሚውን ልጅ እያለች እየመጣች ነበረ። እሱም ደግሞ አያታለሁኝ፣ አገኛታለሁ፣ ሰላም እላታለሁ ያላት ልጅ ይዙን ይነሳል። እሷን ሲያት ይብረከረካል። ከዛም ደብዳቤዎቿን ታነባለች። በጣም እየመሰጣት ወደ ፍቅር ውስጥ ይወስዳታል። ይዙም ደግሞ በቃ የኔ ቆንጆ አያጇት ስታምር እኮ ፈገግታዋ ይላል። ከዛም እሷም ጠጋ ትለውና ወንድም እዚህ ሁል ጊዜ አይካለውኝ እዚህ የሚያስቀምጠውን ልጅ ደብዳቤ አታየውም ስትለው እሱም ደግሞ ተበራከረከ። ለመነጋገር ትንፋሹን አጠረው። በቃ ለመናገር አቃተው። ማለት ጀመረ። በቃ እሺ አላስቸግረም እርግጠኛ ነህ አለች። አለ በቃ ከሄደች በኋላ ወይኔ ፈገግታዋ እንዴት ታምራለች መሰላችሁ ይላል። እንዴት አባቷንስ ነው ቆንጅዬ እኮ ናት ይላል። እሷም ደግሞ እንባዋን እየረጨች ወይኔ በቃ እንደው አንተ ገጣሚ ዛሬ እንኳን አታገኘኝም እያለች በልቧ እያለቀሰች ትሄዳለች። እሱም ደግሞ ጓደኛ ተዋወቀ። የሆነ ሰው ጋር ሲሄድ ሲደውልለት ጓደኛውም የተዋወቀውም ልጅ ስልክ አላነሳለት አለ። በቃ ዛሬ ደግሞ ይሄ ልጅ ወዴት ሄዶ ነው ስልክም አያነሳም ይላል። የሆነች ቆንጆዬ ልጅ ትመጣለች እዛ ጫማ መጠራጊው ቦታ። ወንድም አንድ ነገር ተተባበረኛለህ? እኛ ቤት እየመጣህ ጫማ እንድታጸዳልን ነበረ ምናምን ትለዋለች። ማለት እሺ ችግር የለውም ይላታል። እና ታዲያ ምን አይነት ቀለም ነው የምትጠቀሙት
ብሎ ይጠይቃታል። ከዛ እሷም ደግሞ የሀብታም ልጅ ስለሆነች እኛ ቤት ሁሉም ነገር የተሟላ ነው፣ የቀለም ከለሮች በሙሉ አሉ ትለዋለች። እሺ እንደዛ ከሆነ ኦኬ በቃ እሺ አሁን መሄድ ትችላለህ። አሁን እንኳን ጓደኛዬ ስለሚመጣ ይሄንን ጥዬ መሄድ አልችልም ይላል። እሺ በቃ በኋላ መጥቼ ወስደዋለሁ ትለዋለች። እሷም ደግሞ ባለችበት ሰዓት ትመጣለች። ያንን ሊስትሮ የሚጠርግ ልጅ ወደ ቤቷ ለመውሰድ ወስና ስትመጣ እሱ ስለ ኢዙ እያሰበ ነበረ። ኢዙ በቃ እንዴት ነው የሚሆነው ይሄ ልጅ ይሄንን ሲጋራ እያጨሰ ልቡን እኮ አደከመው፣ ምን ባድረግ ይሻላል እያለ እየውሰለሰለ ነበረ። ስትጠራው አልሰማትም። በስተመጨረሻ ስትነካው እንዴ አንቺ መንፈስ ነሽ እንዳላት፣ አይ እኔማ መንፈስ አይደለሁም ሰው ነኝ፣ ስጠራህማ አልሰማኝ ስላልክ ነው እንጂ እኔ እኮ ብዙ ጊዜ እየጠራሁ ነበረ ትለዋለች። እሺ በቃ አሁን መሄድ እንችላለን? አሁን እንሂድ። እሺ በቃ የሁለታቸውም አንድ ላይ ይሄዳሉ። ኢዙን ደግሞ ወደዛ ወደ ጫማ የሚሰፋበት ቦታ ይሄዳል። እሱም ወደ ሌላ ቦታ ስለሄደ ማለት ነው። እንዴ ይሄ ደግሞ ዛሬ እዚህ እቃውን ጥሎ እሱ እንዴት ይሄዳል ብሎ ይደውልለታል። ከዚያ ከቆንጅዬ ልጅ ጋር አብሮ እየሄደ የሆነ ስራ እኮ አጋጥሞኝ ነው የሄድኩት ይለዋል። በቃ እሺ ስራ ነው እንዴ? ቶሎ ሰርተህና ቶሎ እጠብቅሃለሁ አለው። አዎ እየሰራህ ጠብቀኝ አለው። እንዴ እኔ ደግሞ በየትኛው ሙያ ነው ጫማ የምሰራው ይለዋል። እንዴ የማይለመድ የለም። አረ እባክህ አንተ ቀልደኛ ነህ አይደለ? እሺ ቶሎ ፈጠን ብለህና ቶሎ ይለዋል። እሱም ደግሞ ያችን ልጅ ተከትሎ ሲሄድ በሚገርም ሁኔታ ቤታቸውን ስታሳየው በጣም ደነገጠ። እንዴ ይሄ ቤት ነው ወይንስ ደግሞ የመንግስት ወይንስ ደግሞ ይሄ ምንድን ነው ብሎ አይኑን ማሸት ጀመረ። በጣም ደነገጠ። ከአሁን በኋላ ይሄ ቤቱ አይጠፋህም አይደለ አለችው። አይ እንዴት ይጠፋኛል? አረ ተኝቼ ለራሱ እኮ በህልሜ ሳይመጣ አይቀርም ይላታል የሊስትሮ ጫማ ጠራጊ። እሺ በቃ ከአሁን በኋላ ስራህን መጀመር ትችላለህ ትለዋለች። እሱም ይሄዳል፣ እየዘለለ ይሄዳል። ከዛም በኋላ ኢዙ ጋር ይሄዳል። ባክ የሆነች ልጅ እኮ መታ እዛ ጫማ ሰራልን ብላ ወስዳኝ እኮ ነው ይለዋል። እንደዛ ነው እንዴ? ኦኬ እና ታዲያ መቼ ነው ፊዮርን የምታስተዋውቀኝ ይለዋል። አንድ ቀን አስተዋውቃለሁ ችግር የለውም ይለዋል። እኮ እንድታስታውቀኝ እፈልጋለሁኝ፣ ማየት እፈልጋለሁኝ፣ እንዴት እንደዚህ የዝግን ያክል ያፈቀርካት ብሎ ይነገዋል። እንግዲህ አንተ ቆይ ከሁለት አንደኛቸው የሚያመዛዝንብህ እንዴት ልታደርግ ቻልክ ይለዋል። አይገርምህም? የማይረሳና የማይተው ነገር የለም። ልብህ ብዙ ጊዜ ሲጠብቅ የኖረውን ኤርዳናን ነበረ። አሁን ላይ ግን ለፊዮሪ ሲሆን በጣም ነው የሚገርመው። እና ይሄን ነገር እንዴት ልታደርግ ነው ምናም ሲለው በቃ እሷን ረስቻታለሁ፣ አሁን ግን አዲስ ፍቅር ስለያዘኝ ከዚችኛዋ ጋር ነው ያለኝ ነገር ይለዋል። ሁሉንም ለምደዋለሁ ይለዋል። ወይ በጣም ግራ ገባው ጓደኛው ምን ብሎ ይናገር? እንደው ግራ አፉን ለራሱ ተውተበተበ። በቃ እሺ እኔም ወደ ስራ ልሄድ አንተም ወደ ስራ ሂድ አለው። እሱም ደግሞ ፊዮሬን ለማግኘት ወደዛው ደብዳቤውን ለመጻፍ ለማስቀመጥ ሄደ። ከዛም ፊዮሪም ደግሞ መጣች። እሷም ደግሞ እንደዛው ደብዳቤዋን ታነሳና ወደ ላይቶፖቿ ጋር ማድረግ ጀመረች። ላይቶፖቿ ጋር እያደረገች እንዳለ መቼ ነው የማገኘው፣ መቼ ነው ይሄን ልጅ የማገኘው እያለች ማለት ጀመረች። በጣም አሳሰባት። ከዛም በኋላ እሱም ደግሞ እየጠበቃ ስለነበረ ወስደ ነዘር እያስቀመጠች ጓደኛዋ ጋር ትደውላለች። ጓደኛዋ ጋር ስትደውል እንዴት ነው ብላ ትጠይቃታለች። ደህና ነን፣ እስካሁን ድረስ እኮ አልተገናኘንም፣ ስለዚህ በጣም ነው የናፈቀኝ የጓጓሁት ብላ ትላታለች ለጓደኛዋ። ጓደኛዋም ደግሞ አይዞሽ ጓደኛዬ አብሽሪ ትላታለች። በቃ ጓደኛዬ ቻው፣ እስኪ ምናልባች እንኳን ባገኘው ብዬ እስኪ ልሄድ ነው እዛው ደብዳቤዎችን ጋር ትላታለች። ድንገት እንኳን ምናልባች ባገኘው ትላታለች። አይዞሽ ጓደኛዬ ታገኘዋለች ትላታለች። እሷም ወደዛው ትሄዳለች። ወስዳ በጣም በሚገርም ሁኔታ ገጣሚው እኔ አሁንስ አልቻልኩልህም፣ ልቤ ሊፈነዳልህ ነው፣ አረ መቼ ነው ማገኘህ ብላ ራሷን ታነጋግራለች። እሱም ደግሞ ተደብቆ እያያት ነበረ። ቢደበቅም እኮ ባይደበቅም እኮ እሱ እንደሆነ አታውቅም፣ ምን አለበት ቢገናኙ ነበር።
እንግዲህ ፍቅር ሀብታምና ድሃን አይልም። እሱ መንገደኛ ጎዳና ጠራጊ ወይንም ደግሞ ጎማ ቤት የመኪና ቤት ነበር የሚሰራው። እሱም መኪና ቤቱም ተበላሽበት፣ እሷም ደግሞ ሲበላሽባት ያቺ ጎዳና ቦታ ናት። ጓደኛው እሱ ይመጣና ዛሬ ሄደ ካለቀቃት መቼም አትነግራትም፣ ሄድና ንገራት ይለዋል። እኔማ በምንኛው አቅሜ ነው ሂጄ የምነግራት ይለዋል። በጣም ይብረከረካለሁ እፈራለሁኝ ይለዋል። እባክን አሁን ጥሩ ጊዜን ያገኘው ሂድና አንተ እንደምትወዳትና እንደምታፈቅራት ንገራት ይለዋል። እሷም ደብዳቤዎቿን ይዛ እያነበበች ነበረ። እሱም ወደ እሷ ጋር ይጠጋል። በተጠጋ ሰዓትም ግን እሷን ለማውራትና ለማናገር አልፈለገም። ምክንያቱም ልቡ ያቸንፈዋልና። አንደኛ እኔ ድሃ ነኝ፣ እንዴት አድርጋ እንደዚህ ጎዳና ጠራጊ እኔን ታፈቅራለች? እሷ እኮ የሀብታም ልጅ ናት ይላል። እሷ ሀብታም እነሱ የሀብታም ልጅ ትሆን እንጂ አለባበሷም ሆነ አነጋገሯም ሆነ ዝቅ ብላ የምታደር ሴት ናት። ግን እሱ ፈራት፣ ለመናገርም አልፈለገም። ወደዛው በግድ ባሳር ጓደኛው አሁን ጥሩ ቻንስ ነው ሂደህ ማናገር አለብህ ብሎ ይገፋፈዋል። በሄደበትም ሰዓት ሊያናግራት አልሞከረም። እሷም ደግሞ ደብዳቤውን እያነበበኝ ከኋላ ላናግራት ወይስ አላናግራት እያለ ልቡን ያውለበልበዋል። ከዛም በኋላ ሊነካት እጁን ዘርጋ ሲያደርግ ለመናገርም አልቻለም። በጣም ፈራ፣ በጣም አስተዋለ። በጣም ብትተወኝስ እንደዚህ እየሆንኩኝ እኖራለሁኝ ብሎ ይላል። በዛው በደብዳቤው እየጻፍኩኝ እያየኋት እሷ ባታገኝም በፍቅር እየተጎዳች ማለት ነው። ሊነካት ብሎ ከዛም ሳይነካት ወደ ጓደኛው ጋር ይመለሳል። እንዴ አንተ ለምን አልነገርካትም ብሎ ይቆጣዋል። ኧረ እኔ እንዴት ብዬ ልንገራት አልቻልኩም፣ አስበዋል፣ በጣም ጨነቀኝ እኮ ይለዋል። እንዴት ይህንን ቻንስ አሁን አንተ ታስመልጠዋለህ? ለምን ደፈር ብለህ አትናገርም ነበር ይለዋል። እዚህ ላይ ያበቃል። ውድ ቤተሰቦቼ ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላምና እዝነት ይውረድልኝ ይላለሁ። አዲስ የሆናችሁ ለቤቴ ላይክና ሰብስክራይብ ሸር አድርጉልኝ።